ወንጀለኛ እናንተ የምትሉት አሸባሪው የምትሉት እናንተ ዋቴቨር የምትሉት ህገወጥ የምትሉት ኤግዚስት የማያደርገው ኤርትራን በመስጠቱ ሮንግ ነው የምትሉት ቲፒኤልኤፍ ኦሮሚያንን ፈጥሯልና ኦሮሚያንን መፍጠሩ ሮንግ ነው። በዛን ዘመን ቲፒኤልኤፍ ያረጋቸው ዲሲሽኖች በሙሉ ሮንግ ስለሆኑ ኦሮሚያ የሚባል ትልቅ ክልል መፍጠሩ ሮንግ ነው። እንደዚህ ነው ማለት ያለበት። ጨዋታው እንዲህ ነው መሆን ያለበት። በቀደም የነገርኳችሁ ትዝ ይላችኋል። ሰረ የሚባል ሽሬ ነው፣ እንደዚህ ማለት አክሱማ ማለት አክሱም ነው ይሉናል አይደለ? እኔ ደግሞ ልንገርህ ደንቢ ደሎ የሚል ቃል አለ፣ ቦታ አለ አይደል? ደንቢ ደሎ በትግርኛው ደንቢ ደሎ ማለት ህግ አለ ወይ ማለት ነው። ህግ አለ ወይ ማለት ነው። ስለዚህ ደንቢ ደሎ የትግራይ ነበረ ማለት ነው መጀመሪያ ላይ። ቀብሪ ዳሃር የሚባል ቦታ አለ አይደለ? ቀብሪ ምንድነው? አማርኛ ነው። ቀብሪ እኮ ትግርኛ ነው። ዳሃር አማርኛ ነው አይደለም? ግዕዝ ነው አትለኝ መቼም። ቀብሪ ዳሃር ስራችንን ጨረስና አሁን እንቅበር፣ በኋላ እንቅበር። በኋላ ዳሃር ማለት በኋላ ማለት ነው። ስለዚህ ቀብሪ ዳሃርም የትግራይ ነበር ማለት ነው። ስለዚህ በስም በመመሳሰል ከሆነ ደመላሽ ማን ነበር የሚባለው? ደመላሽ ወልደ ሚካኤል ነው ገብረ ሚካኤል ነው የሌባው የፖሊስ ኮሚሽነሩ። አይ እሱ እንኳን የሰሜን የለበትም። አያየ እሱም ትግራይ ነው ማለት ነው። አኮርዲንግ ቱ ደም በስም ተመሳሳይ ያለው በሙሉ የትግራይ ነው። የአማራ ስም ያለው በሙሉ የአማራ ነው። የነሱን ነው መጫወት ያለብን። አዲስ አበባ የኛ ናት። በየት ነው አዲስ አበባ? ማን ሰጧችሁ እናንተ? ማን ሰጣችሁ? ከእናንተ በፊት የነበሩ የአክሱም ነገስታት ናቸው እና አብርሃ ጸዋና የነበሩት በሶስተኛው ክፍለ ዘመን ነበራችሁ እናንተ። ሶስተኛው ክፍለ ዘመን ላይ ቤተክርስቲያንን ከድንጋይ ቆርቁረው ቤተክርስቲያን ዋሻ ሚካኤል የሚባልን ሰርተዋል። እና ዝም ብሎ መጥተው በቃ ዋሻ ሚካኤልን ሰርተው ሄዱ። በቃ ሰው የማይኖርበት ላይ እንግዲህ ሕዝቅኤል እንደነገረን ከሆነ ኦሮሞን ከኩሺ ሰዎች የሚለየው ሶስት ነገር ነው ብሎናል። አንደኛ አማርኛ ነው፣ ማነው ኦሮምኛ ነው። ሁለተኛ የገዳ ስርዓት ነው። ሶስተኛ ዋቃን ማምለኩ ነው ብሏል። እንግዲህ ዋቃን ማምለኩ ከሌሎች ህብረተሰቦች የሚለዩት ከሆነ ዋቃ የተለየ ነው ማለት ነው። ዋቃ እኛ የምናመልከው የእስራኤል አምላክ አይደለም ማለት ነው። እንደዛ ከሆነ እነ አብርሃ አጽብሃ መጥተው የሰሩት ቤተክርስቲያን ግን የእስራኤል አምላክ የሚያመልክ ነው። ስለዚህ እዛ አካባቢ እስራኤልን አምላክ የሚያመልክ ነበረ ማለት ነው። ስለዚህ ከማንም በፊት የነበሩት የአክሱም ሰዎች ናቸው፣ የአክሱም ነገስታት ናቸው። ስለዚህ አዲስ አበባ ናት ኦንሊ የኦሮሞ ናት ኦንሊ የአማራ የትግራይም ናት። እንደውም በኢንዲጂነስ ከሄድን የትግራይ ናት። ካስፈለገ ደግሞ አዲስ አበባ የሳባ አገር ማለት ነው። ስለዚህ እንዲህ ነው መጫወት ያለብን። እነሱ ወርደው በዚህ ደረጃ እናስባለን ስላሉ ትናንትና ባለቤቴ ሲነግረኝ የነበረ አንድ ሰው እያለ ቆይ ደግምልኛል ሌባ ነውና ላይ ቆመዋል አለ። እብድ ነው እንጂ እና ራሱን የሆነ ሊጥል ፈልጎ ነው መሰለኝ ሊጥል ፈልጎ ኧረ እባክህ ውረድ ኧረ ምናምን ይሉታል አለ። ከዛ ጤነኛ ሰዎች ሁሉ ሲነግሩት በፍጹም አይሰማም። ከዛ ብዙ ሰው ተናገሩ አልሰማም። አንድ እብድ መጣና አንተ ናወራል መጥቼ በምላጭ ነው ቁርጥርጥርጥ ማረገ በቃ ህንፃውን በምላጭ ለቆራርጠው ነው ሲለው ወረደ አለ። ምክንያቱም እብድን እንደ በእብድ ቋንቋ ነው የምታናግሪው አለ። እነሱንም በእነሱ ቋንቋ ነው ማናገር ያለብን። ዩኪያናት ልክ ነው። ከኛ አካባቢ እንደዛ አልተለመደም። በእነሱ ሌብል ወርድ ነው ማናገር ያለብን። ስለዚህ አብይ አህመድ እነሱ እንደሚሉት if he has the logistic if he has the technology if he has እነሱ እንደሚሉት በቃ ዓለምን ሁሉ የሚቆጣጠር ከሲቹዌሽኑ ሮ እንደ ድሮ ተራራ ለተራራ እንሮጥም በያሉበት ነው እንደሚለን ከሆነ ታዲያ እንዴት ነው እየሄደ የሚደበድበው? ንጹሃንን ነው እየሄደ የሚደበድበው። ፍሩት የጫነ ሎንችና ነው የሚባለው ሎንችና ራይት ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። ብልጽግና እንጭጭ ተቋም ነው። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። መስጊድ አንድ ቢሆንና እሷን አቃጥሎ የሚጠፋ ቢሆን ችግር የለው። እንደምታዩት ነው ነገሩ። አንድ ሲቃጠል 10 ይሰራል። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው።
አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። እያንዳንዳችን እንሄድበት እንሮጥበት ዘንድ እግር ተሰጥቶን ሲያበቃ እግራችንን መጠቀም ትተን መኪና መጠቀም ከፈጣሪ ጋር የሚያጣላ ነገር። የተሰጠን እግር እያለ ለምን መኪና መጠቀም ተገደድን ብለን መጠየቅ ያስፈልጋል። ውሃም ራሱ ህዳሴን ጨምሮ መገደብ ስህተት ነው የሚሆነው። ምክንያቱም ውሃ ኮርሱን ጠብቆ እንዳይሄድ በየመሃሉ እያቆሙ ከዋናው ከተፈጥሮ መንገዱ እያወጡ ለእርሻ ማዋል ለኢነርጂ ማዋል ከተፈጥሮ ጋር መጋጨት ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ያደርጋል ይላል። እሱ ያየው በሰሜን በምዕራብ በምስራቅ በደቡብ ያላችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። ደግሞ ሚሏት አለች ሃንኡራ ኦሮሚያ የኦሮሞ እምብርት ናት ይላሉ። እነዚህ ሰዎች እምብርትና አንገት እንኳን አያውቁም። በእውነት እምላችሁ አብይም ይናገራል። አምጣው አብይ ራሱ ይላል የኦሮሚያ እምብርት ናት ምናምን ይላል። የኦሮሚያ እምብርት ናት ሃንኡራ ኦሮሚያ ሃንኡራ ማለት እምብርት ማለት ነው። እምብርት ደግሞ ከዚህ እስከዚህ ግማሽ ከዚህ እስከ እግር ግማሽ መሃል ማለት ነው። አዲስ አበባ እምብርትነቷ ለኢትዮጵያ ነው። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝበት ይሄ ሰውዬ እምብርት አያውቅም። አለመማሩ ነው የጎዳው። አዲስ አበባ የኢትዮጵያ እምብርት ናት ሲባል የኢትዮጵያ እምብርት ነው እንጂ የኦሮሞ እምብርት አትሆንም። የኦሮሚያ ካርታ ብሎ እነ መለስ ዜናዊ ሰርተው የሰጡት የትና የት ነው? ስለዚህ የኦሮሚያ በተሰራው ካርታ እንኳን የኦሮሚያ እዚህ ጋር ጆሮ ግንድ ምናምን ነው የምትሆን። እናቴ ደብረ ብርሃን አጠገቧ ያለ 68 ኪሎ ሜትር እንትና ኢቲሳ ያለ እዚህ ምንድነው ስሙ ሞጆ አጠገባ 10 ኪሎ ሜትር ስትሄድ አማራ ያለ እምብርት ነኝ ይላል እንዴ? እንዴት ነው እምብርት የሚሆን? ወይስ በኦሮምኛ እምብርት ይሄ ነው? እና እኔ ካላወቀ አዲስ የመጣ ኦሮምኛ ካለ ማለት ነው። ከርከር ማለት ነው መራ ሁመራ ነው አለ ፈለቀ። ሚኒሶታ ማለት ሚኒ እንግዲህ በፈረንጆቿ ነው ሱታ ሚኒሶታ ማለት ነው። መነሻ ግን ሱሉልታ ነው። አባቶቻችን ሱሉልታ ነበሩ። ከዛ ሚኒሶታ ሄዱ። ሚኒሶታ ኦሮሞ ናት። ዋሽንግተን ማለት ዋሰንገተን ማለት ነው። አባቶቻችን ያሉ ዋሰንገተን ያንን ነገር ጣሉት ማለት ነው። ከጊዜ በኋላ ዋሰንገተን አሉ። ዲሲ ማለት ደግሞ ዲሲ ማለት ነው። ዲሲ ማለት ቶ ማለት ነው። ዋሰንገተን የጣልነውን ነገር ዲሲ ማለት ነው። ዋሽንግተን ዲሲ ማለት ዋሰንገተን ዲሲ ማለት ነው እያለ ይህንን በቃ ስም ለመስጠት ከተፈለገ ይቻላል ልላችሁ ፈልጎ ነው። እና ይሄው ካናዳ ያላችኋል። ካናዳ ማለት ካናዳ የአማርኛ ነው እሱ ለኦሮሞኛ መቼም መሰለኝ። ሽሬ ማለት ያው ሲሬ ማለት ነው አለ። ሲሬ ማለት አልጋ ማለት ነው። ነገድ አለ። ሽሬ ማለት ሲሬ ነው አለ። እና ስም በማውጣት ማለት የሚያስፈልገው በቃኝ አይልም። በቃኝ አይልም። አሁን ከነገ ጀምሮ ጃዋር ሲጽፍ ጃዋር ሲናገር እባክህን እስቲ ቴክኖሎጂ አውቀሃል አንተ ተምረሃል አንተ ህዝቡን ዝም ብለህ መሬት አትብሎ እንዲያርስ እንዲቆፍር አድርገው እንዲተራረድ አታድርገው። አሁን ቲክቶክ ላይ ቁጭ ብለው ፌስቡክ ላይ ተመልከቱት። ነማውኒን ለማንኩ ደስ እነዚህ ሁለት ልጆች የት ነው ያሉት? ስማቸውንና የሚኖሩበትን አድራሻ ነገሩኝ፣ አስይዛቸዋለሁ፣ አስከፈድዳቸዋለሁ ይላል። አስከፈድድ በማስከፈድድ መች ይለወጣል? አለቀ። እዛው ቲክቶክ ላይ ደግሞ ያሉ የሆነ አማራ ልጅ ሰዎች ብር ይልኩለታል። ስደተኞች በዛ ሲያልፉ አንተ የት ነህ ይጠይቁታል። አንተ የት ነህ ይሉታል። ወሎ